ለ5000 ጊፍት 10000 ላልሞላው ጊፍት እቃን ቤት ቴሌቪዥን አሰብሮ አይደል የሚሰጥ አይደል? እውነትን ቴሌቪዥን አሰብሮ አይደል የሚሰጧችሁ? የ400 የ500 ብር መቀመጫ የገዛችሁትን ቅደደው ተብላ አይደል የሚሰጥ? እንነጋገር እስቲ። መስታወትን ስበረው፣ አልጋን ቅደደው፣ ሻወር በሚጥሚጣ ሽንት ቤት ውስጥ አናትን ትከል ብሎ አይደል እንደ ገንዘብ የሚሰጥ? የትኛው በቀላሉ ገንዘብ የሚገኝበት ሜተድ አለ? የትኛው አበሻ በቀላሉ ገንዘብ የሚሰጥ ተቆራርጠ ሲያገኝ ብቻና ብቻ ቁርጥርጥ ብላ አልጋ ላይ ተኝተ መበላው መጠጣ የለኝም ሁለት ኩላሊቴ ፈንድቶ ልቤ በቃ ደምቶ ምኔ አልቋል ብለ ስትተኛ ይዘን እያለ ይሰጣል። ከዛ ውጪ ብትሞት ገንዘቡን በስርዓት የምታገኝበት ምንም ነገር የለም። ስለዚህ ገንዘብ በቀላሉ እንደማይመጣ ማወቅ በዛ ይቻላል። ፈንድተ ይዋቸው እንግዲህ ቲክታክ ላይ ሊጋደሉ ጓደኞችም በሙሉ ያጣላው ጌም ነው። በጣም የሚዋደዱ ካንቺ በቀር ሌላ በሞት አልመኝም የሚባባሉ ጓደኞች በሷ አልደራደርም ሲባሉ የነበሩ ጓደኛሞች ሊጋደሉ የሚደርሱት በጌም የተነሳ አለቀ። ለምን? ገንዘቡ አበሻ እንዲሁ ስራበት ብሎ የሚሰጥ የለም። ስራበት፣ ተቀየርበት፣ ናስቲ አብረን እንስራ አብረን እንቀየር የሚል ሜንታሊቲ አበሻ የለው። ካንተ ዘርፌ ላምልጥ፣ ካንተ ዘርፌ ካንተ ቦጥቦጬ ላምልጥ ነው የአበሻ ሜንታሊቲ። የአበሻ ሜንታሊቲ ያ። ስለዚህ አሁንም ይመጣሉ 10 አንበሳ 20 አንበሳ ያዋጣቸዋል። 20 አንበሳ 30 አንበሳ ወርዱላል። እዚህ ጋር ግርግ ኦ ማይ ጋድ ይሄ ሀብታም ተገኘ ትባላለህ። ከዛ በኋላ የፈለግከውን ነገር ብትናገር ተሰሚነ። በፍንቴክ የተበላው ካየ ፍንቴክ ላይ ብዙ ሰው የተበላው በመንሱር ጀማል። መንሱር ጀማልን ሸወዱት። መንሱር ጀማልን ሶሻል ሚዲያ በደንብ እንደሚጠቀም እንዴት አጠቃቀሙን በደንብ እንደሚያቃዩት ይነወን መንሱሬ ውጋችሁ እኛ ያለ ማናጀር እናደርጋለን እንዲያው ኦነር ነኝ ብለውላ አውራ አሉት። ሶሻል ሚዲያውን መቆሚያ መቀመጫ ዛት ጌም መጫወት ራሱ አቆመ። ጌመር ነበር አቆመ። ግን የጊዜያዊ ነገር የዘላለም ስምን ይዞ ነው የሚጠፋው። የጊዜያዊ አይ ነው በሚሊዮኖች ይገኛል። ደግሞ የሚያስጠላ አሲዳም ነው የሚያደርገ። ያ ገንዘብ አይበረክትም። አሁን በሚሊዮኖች ዘረፉ የተባሉት በሙሉ ገደል ነው የሚገቡት። ይሄ ሰውዬውን የትም ቦታ ላይ መኖር አይችልም። አሁንም እውነቴን ነው የምለው እንደዚህ ሮጣችሁ አይመለከታችሁም ሀብታም ስለሆነ ነው ምናምን ብላችሁ ለምትቀበጣጥሩ ሰዎች በ800,000 80,000 ማግኘት በጣም ትልቅ ብር ነው። በየወሩ 80,000 በአሜሪካ እንምታው በዶላር 800,000 ስንት ነው? መቼም ቀድማችሁ ካልኩሌት አድርጋችሁ እንትን ያላችሁ ሰዎች ልትኖሩ ትችላላችሁ። ቀድማችሁ ይቺን ካልኩሌት አድርጋችሁ ልትኖሩ 800,000 ሲካፈል ለ180 4,400 ብር ዶላር። ኦኬ 4,500 ዶላር እንበለው 4,450 ዶላር እንኳን አይሞላም። 4,450 ዶላር ለቤተሰብ አንዴ ልኮ ድፍን የአሜሪካ ነው ማወራ ልኮ መገላገል ይፈልጋል። ከዛ ቤተሰብ 80,000 ብር በየወሩ ያገኛል። አለቀ በቃ። የዘላለምን ዘግታል። ፒንክ ባህል የዘላለምን ዘግታል ለቤተሰብ። አንተ 4,500 ብር ስንት ነው የላካችሁት? እንደው ቁጥር እንኳን አለው ለቤተሰብ የተላከው? እውነት እንነጋገር። የማዳም ቅመም ትልከዋለች።
በ800 ሺህ ልካ ኢትዮጵያ ከዛ በኋላ በ80 ሺህ ጽድት ያለ ላይፍ ኢትዮጵያ ይኖራቸዋል። ችግሩ ምንድን ነው? እንደዚህ አይነት የማጭበርበር ስራ ይሰራል። እንደዚህ አይነት ህዝብን ቶሎ ሮጦ አሃው ያለችኝ አይቪ ልንገርሻ፣ ይህ ሰውዬ እንደዚህ ብሎ ነው አበሻን የሸወደው። ይህ ሰውዬ አበሻን እንደዚህ ታገኛላችሁ ብሎ ብራቸውን በለው። 80 ሺውን ተው፣ በ400 ሺህ ብር 45 ሺህ ብር ነው የሚገባላችሁ። በ450 ሺህ ብር በ450 ሺህ ብር ስንት ይገባላችኋል? 45 ሺህ ብር 50 ሺህ ብር ነው ግን 45 ሺህ ደርሳችኋል። 45 ሺህ ብር በየወሩ ትቀበላላችሁ ብሎ ነው ያስገባቸው። የኢትዮጵያን ዕዳ በ5 ዓመት ከፍላለሁ ነው ያለው። መሀይም ቁጥር ስለማያውቅ ደፋር ነው። ስለዚህ ምን አረጋችሁ? አመናችሁ። ቀድጄ የማልጨርሰው ብር አለኝ አለ። የሆነ ዴሊቨሪ ስራ ጀምሯል ነበር እንዴ ዱባይ ላይ በሞተር ሳይክል ዴሊቨሪ ማድረግ። በሱ ህይወት ይቀየራል። ከእጅ ወደ አፍ ነው የምትኖሩ። አሁን እዚህ አሜሪካን ሀገር ዶርዳሽ የሚሰሩ ሰዎች አሉ። ከእጅ ወደ አፍ ነው ላይፍ። ምንም የምትቀየርበት ህይወት አይደለም። ብጥርቅርቅርቅ መሬት አይንካኝ ሲል የነበረ ሰው ምንም ያልተማረ ምንም እውቀት የሌለው ግን እንዳልኳችሁ አበሻን የማይመስል ነገር ሰጠ። ትንሽ አጭበርብረ አስመስለ ምን ታደርገዋለ? ትመተዋል። አዎ ማንም ሰው በቀላሉ ገንዘቡን አይሰጥም። ግን በጣም የሚገርመኝ ነገር በቀላሉ እየተታለሉ ገንዘባቸውን ይሰጣሉ። ብዙዎች የሌላቸውን ለማግኘት ሲሉ ነው ያላቸውን የሚያጡት። የቆጡን አውርድ ብላ የብብቷን ጣለች የሚባለው አይነት ነው። እንደዚህ አይነት ትርፍ በቀላሉ ሊገኝ የሚችልበት መንገድ በጣም ጠባብ ነው። ገንዘብህን ስጠኝና እኔ አሳድጌ ወይንም እጥፍ አድርጌ እሰጥሃለሁ የሚሉ ማስታወቂያዎችን ስትሰሙ በመጀመሪያ እነሱ ምን ሊያተርፉ ነው የሚለውን መጠየቅ ያስፈልገናል። ሲቀጥል አትርፈውስ ቢሆን በምን አይነት ስራ ነው እንደዚህ ያለ ገንዘብ የሚገኘው የሚለውን መጠየቅ ያስፈልጋል እንጂ ማንም እየተነሳ ገንዘባችሁን ስጡኝና እኔ አሳድግላችኋለሁ ሲል እሺ ብሎ በቀላሉ ተሸውዶ ገንዘባችንን መስጠት መጨረሻው ኪሳራ ነው የሚሆነው። በየትኛውም ሚዲያ ቢያስነግሩ፣ የትኛውም ሰው ማስታወቂያ ቢሰራላቸው በፍጹም ማመን የለብንም። ሁልጊዜም እንደምለው ገንዘባችንን ማዳን የምንችለው እጃችን ላይ ያለ ነው። አንዴ ከእጃችን ከወጣ በኋላ መልሰን የምናገኝበት መንገድ የለምና ከማውጣታችን በፊት በደንብ ማሰብና ማጣራት ይኖርብናል። የፈለገውን ያክል ትርፋማ ቢሆን፣ የፈለገውን ያክል ህጋዊ ለመምሰል ቢሞክር ግን እኛ በቀላሉ መሸወድ የለብንም። የትኛውም ሰው በዚህ ሰዓት አይታመንምና ብዙዎች የራሴ በሚሉት ሰው ጭምር በገንዘብ ምክንያት እየተከዱ ባለበት ጊዜ ማንንም ሰው አምነን ገንዘባችንን መስጠት አይገባም። ስለዚህ ይህንና ከዚህ በፊት የተሰሩ ማጭበርበሮችን መማሪያ በማድረግ ለወደፊት ምንም ከማድረጋችን በፊት በደንብ ማጣራት ይኖርብናል። ምክንያቱም በቀላሉ ገንዘብ የሚገኝበት መንገድ ማጭበርበር ስለሆነ ማለት ነው። ወይንም ገንዘብ እንዲሁ በቀላሉ የሚገኝበት መንገድ በጣም ጠባብ ሊሆን ስለሚችል ማለት ነው። በቀላሉ ገንዘብ የሚገኝ ቢሆንማ ኑሮ ሰው ሁሉ በቀላሉ ሀብታም ይሆን ነበር። ግን ሰዎች በቀላሉ ገንዘብ እናገኛለን ሲሉ ወይንም ሀብታቸውን ለማሳየት ሲሞክሩ ሰውን ለማጭበርበር እያሰቡ መሆኑን ቀድመን ልንነቃባቸው ይገባል። ስለዚህ በየትኛውም ጊዜ ገንዘባችንን ከማውጣታችን በፊት እንዴት ነው ልጠቀም የምችለው ወይንም እውነት ባይሆንስ የሚለውን ጥያቄ በውስጣችን መያዝ ያስፈልገናል ማለት ነው። ምክንያቱም እውነት ባይሆንስ ማንን አምነን ነው ገንዘባችንን የምናወጣው? ያመንነው ሰውስ ምን ያህል ይታመናል? ባይታመንስ የሚሉ ጥያቄዎችን ለራሳችን መጠየቅ ተገቢ ነው። ምክንያቱም እዚህ ጋር የምናወጣውን ብር በቀላሉ የምናገኘው ስላልሆነ ማለት ነው። ማንም መብታችንን ሊያስከብርልን በማይችልበት ሁኔታ ውስጥ ገንዘባችንን አውጥተን መስጠት ሊያስበላን ስለሚችል ያልጠረጠረ ተመነጠረ ነውና ነገሩ።
የትኛውንም ማስታወቂያ ወይንም ሰዎችን ከማመናችን በፊት ነገሩ ውሸት ቢሆንስ ብሎ መጠርጠር ከመዘረፍ ሊያድነን ስለሚችል ሁልጊዜም እንደምለው ገንዘባችን ላይ ስልጣን የሚኖረን እጃችን ላይ ያለ ብቻ ነውና አንዴ ከእጃችን ከወጣ በኋላ ያ ገንዘብ የኛ መሆኑ ያበቃለታል ማለት ነው። ስለዚህ ገንዘባችንን ከማውጣታችን በፊት ደጋግመን ልናስብበት ይገባል። ማንም በቀላሉ የተሰጠውን ገንዘብ ሊመልስልን ስለማይችል ማለት ነው። ብድር እንኳን የተበደረ ሰው ለመክፈል ምን ያህል እንደሚያስቸግር የታወቀ ነው። ስለዚህ ገንዘባችንን ከማውጣታችን በፊት ደጋግመን ልናስብበት ይገባል። ታሞ ከመማቀቅ አስቀድሞ መጠንቀቅ ይባላልና የትኛውም ነገር ከማመናችን በፊት እውነትነቱን በደንብ ማጣራት ይኖርብናል። የዋይቢኤስ ነገሩን ለማስተባበልና ምክንያቶችን ለማቅረብ ሞክሯል። ግን እንደዛም ቢሆን ታማኝነቱ በጣም ያጠራጥራል። ምክንያቱም ያለው ነገር ወይንም ቃል የገባው ነገር የመሳካት እድሉ በጣም ጠባብ ስለሆነ ማለት ነው። ወይንም ያለውን ለማድረግ እጅግ በጣም ትርፋማ መሆን አለበት። ምክንያቱም ለዛ ሁሉ ሰው ያንን ሁሉ ገንዘብ በዚህ ልክ መክፈል መቻል በጣም ከባድ ስለሆነ ማለት ነው። እንዲህ በቀላሉ ያንን የዛን ሁሉ ሰው ብር ከነትርፉ መመለስ ቀርቶ ብሩ ላይ ካጎደለለት እንኳን ዋና ብራቸውን ጭምር መመለስ በጣም አስቸጋሪ ስለሚሆንበት ማለት ነው። በዚህ ሰዓት በጣም ብዙ አጭበርባሪዎች በተለያየ መንገድ ሰዎችን ሲያጭበረብሩና ሲዘርፉ ቆይተዋል። እኛም ገንዘባችንን ለማዳን የምንችለው ከእጃችን ሳይወጣ ነውና በቀላሉ ከመጭበርበር ፈጣሪ ይጠብቀን በመጀመሪያ ደረጃ። ምክንያቱም እኛ ፍጹም ስላልሆንም በየትኛው መንገድ ተታለን ገንዘባችንን እንደምናጣ ስለማይታወቅ ማለት ነው። በተረፈ ግን ምንም ነገር ከማድረጋችን በፊት ወይንም ገንዘባችንን ከማውጣታችን በፊት በደንብ ልናጣራና ልንጠነቀቅ ይገባል። ማንም እየተነሳ የማይመስል ነገር በተናገረ ቁጥር አምነን ገንዘባችንን ልንሰጥ አይገባም። ምክንያቱም አንዴ ከእጃችን ከወጣ መልሰን ማግኘት ስለማንችል ማለት ነው። ብሮች ተዘርፈዋል። ኢትዮጵያ የማይመስል ነገር ይዘው ሲመጡ መጠየቅን የመሰለ መልካም ነገር የለም። የማይመስል ነገር ከሆነ ቆም ብላችሁ አስቡ። አብዛኛው አበሻ የሚበላው በማይመስል ነገር ነው። አብዛኛው አበሻ ካያችሁ ብሩን የተበላው እንደዚህ አረግልሃለሁ ተብዬ። አሁን ደግሞ የወርቅ ተጀምሯል። የወርቅ ዱባይ ያላችሁ አብዛኛው በወርቅ ላይ የምትሰሩ ሰዎች ሰው እያስለቀሳችሁ ነው። ሁላችሁ 10 ወር ወርቃቸውን ያልመለሳችሁላቸው ሰዎች እኔ ጋር መጥተዋል። 5 ወር 7 ወር ወርቅ ከዱባይ እንሰራላቸው በሙሉ ሁላችሁም ነው የማወራው። የሚቀር ሰው የለም ፈጣሪ በሚያውቀው። 10 ወር ሙሉ ወርቅ ከዱባይ ያስልካሉ። አበሻ ስለሆኑ እዚህ ያስተዋውቃሉ። ወርቅ አለ ይላሉ። ከዛ በኋላ ያዛሉ። በተለይ የፈረደበት አሜሪካና አውሮፓ ያሉ ምስኪኖች ሃይፋዬ እንዴት ነሽ አሉ። ከዛ ይልካሉ። ደምን ባልቅሰው ወርቁ በስንት መከራ በስንት ጭቅጭቅ ሊሰጧቸው ይችላሉ። ስለዚህ አሁንም በማየው ወርቅ የምትሸጡ እህቶች ይሰማል። እናንተ ጋር ብዙ ጉዳይ አለ። ለምን? እኔ ቢዝነሳችሁ እንዳይበላሽ ስለምፈልግ ነው። እያንዳንዱን አውጥቼ ማስጣት እችላለሁ። የሚጠቅም ነገር የለው። እንደሰማችሁት ነው። አሁንም ወርቅ እንሸጣለን በሚል የማጭበርበር ስራ ተጀምሯል እየተባለ ነው። እነዚህ ሰዎች ገንዘባችሁን ይዘው ቢጠፉ የምትይዙበት ምንም አይነት መንገድ የለም። እንዳልኩት ነው። አንድ የገንዘባችሁ ከእጃችሁ ከወጣ መልሳችሁ የምታገኙበት መንገድ በጣም ጠባብ ነው። እንኳንስ እነዚህ ይቅርና መንግስት በሚዲያ ፍቃድ ሰጥቷቸው ሲያስተዋውቁ የነበሩ ድርጅቶችም የሰው ገንዘብ አጭበርብረው ዘርፈው ሄደዋል። ጊዜው አጭበርባሪዎች የበዙበት ዘመን ስለሆነ አሁንም ገንዘባችሁን ከማውጣታችሁ በፊት በደንብ እንድትጠይቁና ራሳችሁን ከመጭበርበር እንድትጠብቁ አሳስባለሁ። በተለይ እንደዚህን ሰዎች በፍጹም ማመን አይገባም። ገንዘባችሁን ይዘው እንደሚጠፉ 100% እርግጠኛ መሆን ይቻላል ማለት ነው ከሚታዩት ማጭበርበሮችና ዝርፊያዎች አንጻር። በተረፈ ይህንን ቻናል ሰብስክራይብ አድርጉ። የተለያዩ የማጭበርበር ስራዎችን እያጋለጥን እንዴት ገንዘባችንን እንደምንጠብቅ ወይንም ገንዘባችንን እንዴት አድርገን መጠበቅ እንደምንችል
ግልጽ አድርገን ስለምናወራበት ከዚህ በኋላ የዚህ ቻናል ቤተሰብ ሆናችሁ ገንዘባችሁን በቀላሉ አትበሉም።